ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁ ተቆዩ ዘንድ የአክብሮት ግብዣችን ነው። ቻናሉ ዳሞት ስታር ነው። አዲስ የሆናችሁ ተወዳጁ ኮሜንታችሁ ለኛ በጣም ወሳኝ ነው። ተመልካቾቻችን ወደ ዝርዝሩ ከመሄዳችን በፊት ዋና ዋና ነጥቦቹን እናስተዋውቃችሁ። ህወሓት በጠለምት አካባቢ ማለትም በጎንደር አካባቢ ጦርነት ከፍቶ በጣም በከፍተኛ ሁኔታ ተመቶ እንደተመለሰ ተገለጸ። የብልጽግና ፕሮፓጋንዳ የምታስተላልፉ ዋጋችሁን ታገኛላችሁ ሲል የህወሓቱ አፈቀላጤ ስታሊን ተናገረ። የትሎማና ምናምን አክቲቪስት ስለጠለምት ምን አገባችሁ፣ እዚያው ዛፋችሁ ላይ ተንጠልጠሉ፣ ዛፋችሁ ላይ ውጡ ሲል ስታሊን ገልጿል። ብልጽግና ተስፋ ቆርጧል፣ ለማሸነፍም እንደማይችል ተረጋግጧል ብሏል ሀብታሙ አያሌው። የፋኖ ኃይሎችን ወይንም የአማራን ህዝብ ትግል ሊቀለብሰው አይችልም፣ ከዚህ በኋላ ተስፋ ቆርጧል፣ ለመሸፋፈን ብቻ እየጣረ ነው ሲል ተናግሯል። ህወሓት በብልጽግና ሴራ አማራ በተቆጣጠራቸው አካባቢ ጦርነት መክፈት የለበትም ነበር ሲል የኢኤምኤሱ ወንድማገኝ ገለጸ። በጠለምት አካባቢ ጦርነት ከመክፈቱ በፊት ከፋኖች ጋር መነጋገር ነበረበት ሲል ተናግሯል። አድማጭ ተመልካቾቻችን እነዚህና መሰል መረጃዎችን ይዘን መጠናል። አብራችሁ ቆዩ። ኮሜንታችሁ ለኛ በጣም ወሳኝ ነው። ወደ መጀመሪያው መረጃ ስንወስዳችሁ ህወሓት በጠለምት አካባቢ በአራት ግንባር ጦርነት ከፍታ ተመታ እንደተመለሰች የብልጽግናው አክቲቪስቶች እያራገቡት ነው። ወያኔ ወደ በጠለምት ዋልድባ አካባቢ ጦርነት ከፍታለች። ወደ ጠለምት አካባቢ ነው፣ ዋልድባ አካባቢ ቦታዎችን በትክክል ካልጠራው በአራት ግንባር ነው ጦርነት ውጊያ የጀመረችው። መረጃው ኦልሬዲ ደርሶን የነበረ ነው። በብዙ ሚዲያዎችም የተጋለጠ መረጃ ነው። አንደኛው ቀጠና እሱ ቀጠና ነበረው። እዛ አካባቢ ደግሞ ከፍተኛ የሆነ ጸጥታ ኃይል አለ፣ ባይዘው መከላከያን ጨምሮ ማለት ነው። ጥቃት በህግደፍ ከታዘዙ በኋላ ህግደፍ ፉል ፍሌጅ ደሆነ ጦርነት ውስጥ መግባት አይ ቲንክ ብንጸልይ ራሱ ሽብሮ የሚገባ አይመስለኝም። በዚህ አያያዙ በሚያሳዝን ሁኔታ ህወሓትን ነው መሞከሪያ ሞኝ እጅ የምን እንትን ይለካል ነው የሚባለው። መጀመሪያ በአንዱ ግንባር ላይ በተከፈተው ጦርነት ውጊያ ሲከፍት ወዲያው ነው እዛ አካባቢ የነበረው ጸጥታ ኃይል እርምጃ ወሰደ። አንድ ድሽቃን ጨምሮ በርካታ የሰው ኃይል ወዲያው ነው የተማረከው። ወዲያው አንዳንድ ፎቶዎችን እናቀርባለን የተወሰደውንም ለማረጋገጥ። ነገር ግን አሁንም መረጃዎች እንደሚያሳዩት በሚከተሉት ቦታዎች ላይ ውጊያ እየጀመሩ ነው። አንዳንዱ ጋር እየተዘጋጁ ነው። በተለይ ሀምሾ ምድር፣ ተከዜና ፍርፋራ መደማመር አላቅም የስም ችግር ካለ ባዘና በኩል ፊት ምጫራ በሚባል አካባቢና በድርባ አባይ በኩል ማይተክሊት አፍንጫ ኤፍሬም በተባሉ ስፍራዎች ወረራ አድርገው ለመያዝ ያለመ አስተላለፍና እንቅስቃሴ እንዲሁም ዝግጅት መደረጉ ታውቋል። እንቅስቃሴ አድርገዋል። በአራቱ የጠለምት አካባቢ ዝግጅት የተደረገው ለመውረድ ዛሬ ጠዋት ነው የነበረው። ጠዋት አካባቢ እንግዲህ አካባቢ ላይ የአካባቢ ህዝብ በንቃት የተከታተለ ነው። እርምጃም ተወስዷል። ከዛ በኋላ ከፍተኛ ድንጋጤ፣ አንዳንዶች ትምህርት ተምረዋል በድፍረት እንደዛ ማለት ጀምረው አሉ። በጣም ከባድ ትምህርት ወስዳለች። እሷ ናት የወሰደችው ወይስ ለአኪባ ነው የወሰደው? በመጀመሪያ በታጣቂ ብቻ መከላከያ ጋር ሳይደርስ መከላከያ ጋር የደረሳል አልተመለሰም። መከላከያ ላይ የደረሳል አልተመለሰም። ግን በአካባቢው ታጣቂ እነዚህ እንግዲህ ምን ማድረግ ይቻላል? ይሄ እነዚህ ነው ሰብስበው የመጡት ዛሬ እነዚህ ሰብስበው የመጡትን ጥለው ሄደዋል። እነዚህ መገናኛ ምናምን የብልጽግናው አክቲቪስቶች በጣም በከፍተኛ ሁኔታ ይህንን ጦርነት ያራገቡት እንጂ በህወሓት በኩል ግን ምንም አይነት መረጃ አልተናገሩም። ተመልካቾቻችን የብልጽግና ፕሮፓጋንዳ የምታስተላልፉ ተጋሮዎች ወዮላችሁ፣ ዋጋችሁን ታገኛላችሁ ሲል የህወሓቱ አፈቀላጤ ስታሊን አስጠነቀቀ። ብልጽግና ትናንትና በጠለምት አካባቢ አደረኩት ባለው ውጊያ በርካታ ዲሽቃዎችን እንዲሁም የቲዲኤፍ አዛዦችን እና ትናንሽ መሳሪያዎችን ማርከናል ሲል በደጋፊዎቹ በኩል እያስነገረ ነው። ይህን ያየው የህወሓቱ አፈቀላጤ ስታሊን
ተጋሩ ብታርፉ ይሻላችኋል። የብልጽግና አፈቀላት የሆናችሁ ዋጋችሁን ታገኛላችሁ። ብትጠነቀቁም ይሻላችኋል። እረፉ ብሏል። ራሱ ይረከባል። ሌላ ትንታኔ ያስፈልገውም ነው። ይሄን ፕሮፓጋንዳ የምትነፋ እያንዳንድ ግን እንመዘግባል። በተለይ ተጋሩ አሁን ብልጽግናን ወክለው የጌታቸው ረዳ ሆዳሞች ምንላቸው ጠራርገን ወደ ስደት የዳረግናቸው አሉ። እኛም ስደት ላይ ያለ ነው። ግን የነሱ ስደት ለየት ይላል። እግሬ አውጭኝ ብለው የተሰደዱ ምድር ሆዳሞች ማንነታቸው እንኳን በአግባቡ የማይናገሩ እነሱን ብልጽግና ወክለው ዳንኤል ክብረትን ወክለው ስዩም ተሾመን ወክለው እገሌ በዚህ ተማረከ፣ በዚህ ተገደለ፣ በዚህ ምናምን ተወረደ ምናምን እያሉ የሚውሉት አሉ። የት ነው ሀገር ብትሉት ትግራይ ነው ይላል። ጸለምት እኮ ትግራይ ነው ብትሉት እኔ ጦርነት አልፈልግም እና በሰላማዊ መንገድ መልስ ብትሉት ምን አገባኝ ይላል። የት አካባቢ ነው ስትሉት ብልጽግና የወረረው በአካባቢ ነው ይላል። እና ደግሞ ይሄ በትግርኛ ነው የሚናገር፣ በትግርኛ ነው የሚምለው። ይሄ የነገ ሰው ይበለ የምንለው ነገር አለ። የትግራይ መንግስት እንኳን ይቅር ቢል የትግራይ ህዝብ ይቅር አይልም። የትግራይ ትውልድ ይቅር የማይል ትውልድ አለ። ለዚህ እኔ አስረግጬ ነው የምናገረው። እኔ ሁሉም ነገር ዳሜጅ እፈጥራለሁ። ዳሜጅ ከተፈጠረ በኋላ ምን ችግር አለ? ነገ ጠዋት ይቅርታ ብዬ ቀላቀላለሁ ካልክ ይቅር የማይል ትውልድ ይመጣልሃል ነው የምልህ። በብልጽግናው አካባቢ የተሰገሰጉ በርካታ አክቲቪስቶች እንዳሉ ይታወቃል። ለአብነት ያክል እነ ሲሳይ አጌና፣ በሀዲያ አካባቢ ደግሞ በርካታ አክቲቪስት ነን የሚሉ የብልጽግናውን መንግስት እንደሚደግፉ ይታወቃል። ይህንን ያየው የህወሓቱ አፈቀላጤም ስታሊን ብልጽግናን እንደግፋለን የምትሉ ሀዲያ፣ ጋሞ ጎፋ እንዲሁም ሌሎች የደቡብ ብሔር ብሔረሰብ አክቲቪስት ነን የምትሉ ግለሰቦች ብታርፉ ይሻላችኋል። ስለ ጠለምት ምን አገባችሁ? እዚያው ዛፍ ላይ ለምን አትቀመጡም ሲል አስፈራርቷችኋል። ስለምንድን ነው የምታወራው? ጠለምት ምንድን ነው? ብልጽግና ስላለ ኦህዴድ ስላለ እዚህ አካባቢ አማራና ትግራይን ወጥሬ ይዛለሁ፣ እዚህ አካባቢ ለቁማር አጫውተዋለሁ፣ እዚህ አካባቢ እንደ ካርድ አጫውተዋለሁ ብሎ ያዘውን እዛ ምን ሲል ነው የትሉማና ምናምን አክቲቪስት እዚህ ጸለምት ህወሓት ገባ ምናምን እየገባ ብሎ ከሀዲያ መጥቶ እዚህ የሚያደርገው ምንድን ነው? ዛፍ ላይ አይቀመጥም እንደዛ። ስለምንድን ነው የሚያወራው? አጌና በ75 ዓመቱ እንደዚህ ህወሓት እንደዚህ ሆነ ምናምን የሚለው ህወሓት እኮ አሽቀንጥሮ የጣለው እኮ ነው። ማርኮ ታድሶ ሰጥቶ እኮ ያስቀመጠው እኮ ነው። ምን ጉዳይ አለው? ለሌላ ይተርፋል ነው የምልህ። እና እንደዚህ ደግሞ ይሄ ጸለምት ውጊያ ዋለ አይ ነው ምን ፈልጎ እንደሆነ በመካናይዝ ጭምር ሲተኩስ እንደዋለ ሰምተናል። አንደኛ መከላከያ በታንክ ተኩሳል። ለየትኛው ወዴት? በመድፍ ሲተኩስ ብሏል ሰምተናል። ታንክ ሲተኩስ ብሏል። ማይጸብሪ ነበሩ ቅድም እያወራኋቸው የነበሩ ሰዎች አሉ። ምን እንደሆኑ ከተባው በፒክአፕ እንደዚህ እየተሽከረከሩ ነው። በቃ ከተማ ውስጥ እንደ እብድ ነው የሚሽከረከሩት አሉ። ምን ሆኖ መከላከያ ምን ጉዳይ ያጋጠመው እዛ ላይ? ብልጽግና በጣም በከፍተኛ ሁኔታ በፋኖ ተሸንፏል። የአማራን ትግል ሊቀለብሰው እንደማይችል ተስፋ ቆርጧል። ተስፋ በመቁረጡ በፕሮፓጋንዳ ለመሸፋፈን ጥረት እያደረገ ነው። በተሸነፈ መንግስት እኮ ነው አንድ መሆን ያቃታችሁ። ምን ነክቷችሁ ነው? አረጋ ከበደም ተስፋ የቆረጠበት ንግግር እንኳ አይበቃም ወይ? ማስረጃ አይሆንም ወይ? አንድ ጀነራልም ተስፋ እንደቆረጠ አስረድቻችኋለሁ። ስለዚህ የብልጽግናው መንግስት ተፍረካክሷል። ምንም አይነት ነገር የለውም። ተሸንፏል። አብቅቶለታል። እናንተ አንድ ብቻ ሆናችሁ ከታገላችሁ አንድ ሳምንት አይቆይም ሲል ሀብታሙ አያሌው ተናገረ። ይህ ጋዜጠኛ በተደጋጋሚ መረጃ አለኝ፣ የብልጽግናው መንግስት ውስጡን ተቦርብሯል፣ በርካታ መረጃዎችን መነትፋለሁ፣ ግን የሚሰማኝ የለም አይነት መልእክት አስተላልፏል። ይህንን ለማለት ያክል ለፕሮፓጋንዳ ያክል አንላችሁ፣ እውነታውን ነው የምንነግራችሁ። አገዛዙ በማናቸው መንገድ አሁን ከአማራ ህዝብ ጋር እያደረገ ያለውን ትግል ወይም ጦርነት ይህን ጦርነት በአሸናፊነት ሊወጣ እንደማይችል በሚገባ ያውቃል። ህዝብን በጦርነት ያሸነፈ አካልም የለም። ስለዚህ ፕራክቲካሊ በዚህ የጦርነት ሂደት ውስጥ አሸናፊ እንደማይሆኑ ተረድተዋል፣ አውቀዋል። ተስፋ መቁረጣቸውን ሊደብቁ የሚችሉበት ምንም ነገርም አጥተዋል። አሁን በአደባባይ ተስፋ መቁረጣቸውን ጭምር በሁኔታው እየተናገሩ ነው ያሉት። ነገር ግን በተመሳሳይ ሁኔታ ደግሞ በሌሎች መድረኮች ደግሞ አሸንፈናል። በተለይ አገዛዙ ከላይ
የኦህዴድ ኃይሎች ብአዴኖችን በገላመጡና በተቆጧቸው ቁጥር ብአዴኖች የአሸናፊነት ስሜትና ስነ ልቦና ያላቸው መስለው አክት ያደርጋሉ። ፕራክቲካሊ ከህዝቡ ጋር ወርደው በሚነጋገሩ በሚገመገሙበት ጊዜ ደግሞ ምንም አይነት ነገር የማሸነፍ የሚባል ሊሞከር እንደማይችል ያውቁታልና ሽንፈታቸውን ሲናገሩ ነው የምታደምጡት። ይህም በተመለከተ አንድ ሁለት የማሳያ ቪዲዮዎች እናቀርባለን። አንደኛው አረጋ ከበደ ራሱ በጣም በተስፋ መቁረጥ ውስጥ ሆኖ የተናገረው ነው። ሌላው አንድ የአገዛዙ ጀነራል እንደዚሁ በፍጹም ማሸነፍ የሚቻልበት ሁኔታ ላይ አይደለንም ብሎ የመጨረሻዋን ነገር ያምናል። ሌላው አገዛዙ ውስጡ ተበታትኗል፣ ተከፋፍሏል ስንላችሁ ነበረ እና ምን ያህል የተበታተኑ ምን ያህል የተከፋፈሉ እንደሆነም ደግሞ እንደዚሁ እነሱንም ታያላችሁ። በነገራችን ላይ የአማራ ብልጽግናዎች በጣም ከፍተኛ ሚሊዮን ብሮችን ለፋኖ ለመክፈል እየተደራደሩ እንደሆነ መረጃዎች እየወጡ ነው። በርካታ የፋኖ ኃይሎች ሰሞኑን በጎንደር አካባቢ እጃቸውን መስጠታቸው ይታወሳል። እነዚህ ፋኖች ትናንትና በጎንደር የኮሪደር ልማት ጉብኝት ሲያካሂዱ ተስተውሏል። እናም ዳጎስ ያለ የኪስ ገንዘብና የቤት መስሪያ ቦታ እንደተሰጣቸው መረጃዎች ወጥተዋል። ይህን የሰማው ሀብታሙ አያሌው በጣም በከፍተኛ ሁኔታ ተናዶ የብልጽግናው መንግስት ወይንም እነ አረጋ ከበደ እኮ ተስፋ ቆርጠዋል፣ ለምንድን ነው አንድ ሆናችሁ የማትታገሉ? አንድ ሆናችሁ የማትታገሉ ከሆነ እንኩሮ ናችሁ ሲል ተናግሯል። አሁን መነገር ያለበት አሁን መታየት ያለበት አሁን መጠቆር ያለበት እንደዚህ አይነት እንቅስቃሴ ላይ ቀደም ብለን ያነሳል። እስኪ እየተሸነፈ ያለ እየወደቀ ያለ ስርዓት በሌላው መከፋፈል ላይ አድቫንቴጅ እየያዘ እንዲያንሰራራ ከመፍቀድ በላይ ያለ እኮ ራስን ማዋረድ የለም። አንድ ቪዲዮ እስቲ እንመልከት። የምንመለከተው ቪዲዮ የጦርነት ሂደት ልክ በአሸናፊነት እንደተወጡ የበላይ እብሪት ምናምን የሚያሳዩ በፋኖ ኃይል እንዴት አረጋ ከበደ ቀንድ አውጣ እናያታለን። እንዴት እየተንበረከኩ እንደሆነ የቀዳሚ እንዴት እየተንበረከኩ እንደሆነ እንዴት አቅም እንዳጡ ታይና፣ ግን በቀረርቶ ግን በፉከራ ግን በፕሮፓጋንዳ የበላይነት ለመያዝ ይሞክራሉ። ዳትስ ዋይ የአማራን ትግል ባረባ ነገር በማህበራዊ ሚዲያ ጫጫታ ላይ እንዲመሰረት አናድርግ። ብስለት የተሞላው ይህን ዘመን የሚመጥን ህዝባችንን ከጥቃት የሚያድን ፕሮፓጋንዳም ካውንተር ፕሮፓጋንዳ በመስራት ላይ ያለ እንቅስቃሴ ማድረግ ያስፈልጋል። እከሌ አርበኛን ካራክተር አሳሲኔሽን ሰርተ ስብናውን ለመግደል ስትወጥመዋል ተራ ምቀኛና ቂመኛነትን ከማሳየት የዘለለ ለአማራ ትግል ሀሳቢነትን አያሳይም። የተማርነን የሚሉ ፊደል ቆጠርን የሚሉ ከተራ ቂመኝነት ያልወጡ እነሱ በሚያራምዱት ይሄ አንገራቸውን ቂመኝነታቸውን ለማራገፍ በሚያደርጉት እንቅስቃሴ ሌላው በካውንተር ቢነሳ ትግሉን አጠቃላይ ይጎዳል ብሎ የሚደረግ ጥንቃቄ ካልሆነ በቀር የትም እንደማይደርሱ እናውቃለን። ራስዋይ ጥንቃቄ ይደረግ እያለን የምንጮኸው አደረጃጀቶች በጣም ልታስቡበት የሚገባ የምንለው ይሄንን ነው እንጂ ፕራክቲካሊ በገጠሙት የጦር አውድ ላይ ብአዴኖች ሰርቫይቭ ማድረግ አቅቷቸው የመጨረሻው ተስፋ መቁረጥ ላይ ያሉት ኮሎኔልን በማስከዳት በኩል ማስረሻን በማስገዳት በኩል እንትናን በማስከዳት በኩል ለጊዜው የሆነ የአንድ ቀን የሁለት ቀን የሚዲያ ፕሮፓጋንዳ ካልሆነ በቀር የጦር አውድ ላይ በገጠሙት ሜዳ ላይ አንዲት ነገር መቀየር አልቻሉም። ወታደራዊ ኃይሉም አረጋግጠን የምንነግራቸው ወታደራዊ ኃይሉም የሲቪል ኃይሉም በማናቸው መንገድ በያዙት የጦርነት ስልት የአማራን ሕዝብ አንበርክከው በያዙት የመከፋፈል ስልትም ተሳክቶላቸው ወደፊት እንዳልሄዱ ያውቁታል። ይህንን አዳምጥና እንመለስ። እስኪ አዳምጡት። አረጋ ከበደ ከዛ ተነስተን እናያለን እያንዳንዷን ነገር። በክልላችን ውስጥ የፖለቲካ ልዩነትን ወይም የጥል ልዩነትን በህብረትና በትጥቅ አማራጭ ለመፍታት የወሰኑ አካላት በመኖራቸው ምክንያት በክልላችን ውስጥ ዘላቂ ያለው ሰላም ማረጋገጥ ተስኖን እንገኛለን። አንዴ እንስማው ደግመን። በክልላችን ውስጥ የፖለቲካ ልዩነትን ወይም የጥቅም ልዩነትን በህብረትና በትጥቅ አማራጭ ለመፍታት የወሰኑ አካላት በመኖራቸው ምክንያት በክልላችን ውስጥ ዘላቂ ያለው ሰላም ማረጋገጥ ተስኖን እንገኛለን። እውነት ነው የነገርናችሁ ይሄን ነው። ከ3 ዓመት በፊት እንደተሳናችሁ ትኖራላችሁ እንጂ ይህንን ማሳካት የትኛውም አምባገነን ህዝብ አሸንፎ አያውቅም። በህዝብ ይሸነፋል ይንበረከካል እንጂ ብለን ነግረናችኋል። የአማራን ህዝብ ልታስፈጁት ካልሆነ በቀር ብአዴኖች የቅጥረኝነት ተልኳችሁ እርስ በርስ በማፋጀት ላይ የተመሰረተ እልቂትን ከመጥራት የዘለለ ፋይዳ የለውም፣ ትርጉም የለውም።
በዚህ መንገድ የምታረጋጉት የምትመሩት የምታስጠብቁ ስልጣን አይኖርም። የ4 ኪሎ ተላላኪነታችሁ ይቀጥላል። እናንተ ተላላኪ ሆናችሁ በቀጠላችሁበት በዚህ አውድና በዚህ ትግል መስመር የአማራ ህዝብ ዋጋ ይከፍላል። ግን ዋጋ ተከፍላላችሁ እያንዳንዳችሁ። የጊዜ ጉዳይ ካልሆነ ይሄንን ደጋግመን ነግረናችኋል። ማሸነፍ አትችሉም ብለናችኋል። አብይ አህመድ እናሸንፋለን ብሎ ፎከረ። አትችሉም አልናችሁ። ብትሰሙ ጥሩ ነበር። ሀብታሙ አያሌው እንደሚናገረው ተስፋ የቆረጠው አረጋ ከበደ ብቻ አይደለም፣ ጀነራሎቹ በሙሉ ተስፋ ቆርጠዋል። ማስረጃም ይሄው ይላችኋል። አረጋ ከበደ ብቻ አይደለም፣ ወታደራዊ መሪውስ ምንድን ነው ያለው? እስቲ ሁለተኛውን ደግሞ ነው። ወታደራዊ መሪውስ ምንድን ነው ያለው? ነው የመጀመሪያው አረጋ ከበደ ቀደም የሚለውን ነው። እሺ ወታደራዊ መሪውስ ምንድን ነው ያለው? ጀነራሉ ምንድን ነው ያለው? ልክ እንዳረጋ ከበደ ሁሉ ወታደራዊ አዛዡ ሽንፈታቸውን የነገርናችሁን ውስጣቸው ተበታትኗል፣ ተከፋፍለዋል። ይሄን ስንላችሁ ለፕሮፓጋንዳ አይደለም፣ በሌለን መረጃ ላይ አንድም ነገር ነግረናችኋል። የአብይ አህመድ ወታደራዊ አገዛዝ እርስ በርሱ የተከፋፈለ ኦህዴዶች በሚዲያ ጋጋታ ሊሸፍኑት የሚሞክሩት ነው። ሰሞኑን ደጋግመን በሚዲያ ፕሮፓጋንዳ ሊሸፈን የማይችል ሀቅ ነው መሬት ላይ ያላችሁን ደግሞ በጀነራሉ አንደበት እንስማ። ጠላቶቻችንን ማሸነፍ የምንችለው ውስጣችን አንድ ሲሆን ነው እንዲያገር በዚህ ደረጃ ተከፋፍለን በዚህ ደረጃ እርስ በርስ እየተጠፋፋን የምናሻገረው ህዝብ የለም፣ የምናለማው የምናሸንፈው ጠላትም የለም። የምናሸንፈው ጠላት የለም ብሏል። ትክክል ነው። እያወደምክ ነው እያለም አይደለም። ጀነራል ደርቤ መኩሪያ ይባላል። የአብይ አህመድ ጀነራል የምታዩት ነው። በኢቲቪ እና በአሚኮ ጋዜጠኞች ማይክ ደግነውለት ነው የሚያወራው። ስለዚህ መሸነፋቸውን አምነዋል። ማሸነፍ እንደማይቻል አምነዋል። በአስተዳደሩም በወታደሩም በኩል ያላቸው አቋም መሸነፋቸውን አምነው መቀበል ነው። እንደዚህ አምነዋል። ይኸውልህ እንዲህ በተሸነፈ ግሩፕ እኮ ነው መጫወቻ እየሆንክ ያለው አንድ ባለመሆን ምክንያት። የኢኤምኤሱ ጋዜጠኛ ወንድማገኝ ህወሓት ለምንድን ነው በአማራ አቅራቢያም ጦርነት የከፈተው ሲል ከሰሰ። ወንድማገኝ እንደተናገረው ከሆነ የህወሓት ታጣቂዎች የአማራ ህዝብ በተቆጣጠረባቸው አካባቢዎች ጦርነት መክፈት ለምን አስፈለገ? አማራን ከትግራይ ዳግም ለማጋጨት የብልጽግናው መንግስት ሴራ አሲሯል። ከጀርባው በጣም አስፈሪ ሚስጥራዊ የሆነ ነገር ሊኖር ስለሚችል በጥንቃቄ መራመድ አለባቸው ሲል ህወሓቶችን አስጠንቅቋል። አክሎም ደግሞ ካስፈለገም ከፋኖ ኃይሎች ጋር መነጋገር ተገቢ ነው ሲል ተናግሯል። ከበስተጀርባው ያዘሉ ብዙ የተደበቁ ሴራዎች ሊኖሩ ይችላሉ። የፋኖ አንድነት መመስረቱ ጋር ታኮ አጀንዳውን ወደዛ ለመውሰድ የሚታሰብ ይሆናል። እኔ በግልጽ ምናልባት ህወሓት ከ2013 ጦርነት በኋላ እንዲህ አይነት ነገር የአማራ ህዝብ በተቆጣጠራቸው ቦታዎች የሚያደርግ ከሆነ ቅድም ብያለሁ፣ ለህወሓት ሱሳይድ ነው። የአማራ ህዝብ አሁን ባለው ተጨባጭ ሁኔታ ከመከላከያም ከህወሓትም ጋር መዋጋት ይችላል፣ አሳይቷል። ከህወሓት ጋር 2013 ተዋግቷል። የአማራ ህዝብ አልኩኝ ምናልባት የፋኖ ኃይሎችንም ለማለት ነው። ግን ከዚህ ከፋኖ ኃይሎች ጀርባ የህዝቡም ቀጥተኛ ድጋፍ እንዳለ ይታወቃልና እዚህ ነገር ውስጥ ከመግባት ይልቅ ነገሩን አብርዶ ሰላማዊ ስልጡን በሆነ መንገድ መነጋገር አስፈላጊ ነው። የ4 ኪሎ መንግስት የሚጫወተው ቁማር ስላለ ቁማሩን ላለመበላት ፖለቲካ ነቅቶ በንግግር መፍታት፣ በሱቶ መቀበል አምኖ በዘላቂነት ዋናው አጀንዳ የትግራይም የአማራም የኦሮሞ ህዝብ ዋነኛ ጠላት የሆነው የትኛው ነው? ይሄ አጀንዳ መደረግ ያለበት ይመስለኛል። እና የፋኖ ኃይሎች በቅርቡ አንድነት ሲመሰረቱ ያወጡት መግለጫ ላይ በግልጽ አስቀምጠዋልና ይህንን የፋኖ ኃይሎችን አቋም የሚያንጸባርቅ እንቅስቃሴ ምናልባት ንግግርም አስፈላጊ ከሆነ ቀጥታ የቲፒኤልኤፍ ሰዎች ከፋኖ ኃይሎች ጋር መነጋገር የሚያስፈልግ ይመስለኛል። ተመልካቾቻችን ቻናሉ ዳሞ ስታር ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ማደግ አለበት። ኮሜንታችሁ ለእኛ ደግሞ በጣም ወሳኝ ነው። ጤና ይስጥልን።